ዛሬው ቪዲዮ የጅማ ዩኒቨርሲቲ ግሎባል ትሬንድ ሚድ ኤግዛም ይዘንላችሁ መጥተናል። እስከ ቪዲዮ ፍጻሜ የምትቆዩ ከሆነ የጅማ ዩኒቨርሲቲ የግሎባል ትሬንድ የሚድ ኤግዛም አወጣጥ ምን እንደሚመስል የምታዩበት ይሆናል። እንዲሁም ከምንሰራቸው ለሚድ ኤግዛም የሚመጡ ጥያቄዎች ስለሚኖሩ እስከ ቪዲዮ ፍጻሜ እያንዳንዷን ጥያቄዎች ብታዩ ለእናንተ የምትጠቀሙበት ይሆናል። ምክንያቱም እስከ ቪዲዮ ፍጻሜ በቆያችሁ ቁጥር አንድ ጥያቄ ምናልባት ከፈተና ሊመጣ ይችላል። ብዙ ጊዜ እንደዛ ስለሚሆን ያችን አንድ ጥያቄ ኋላ አጣችሁ ከምትቆጩ እስከ ቪዲዮ ፍጻሜ እንድትቆዩ ለማሳሰብ እንወዳለን። ለብዙ ተማሪዎች ተደራሽ እንዲሆን የእናንተን ዩኒቨርሲቲ ያላችሁበትን በደንብ እንድንሰራ እንዲያግዝን ላይክ እና ሰብስክራይብ ሼር በማድረግ እንዲጀምሩት ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን። አንደኛ ጥያቄ which one of the following is incorrect about state? ስለ ሀገረ መንግስት ወይ ደግሞ ስለ ስቴት ከሚከተሉት ውስጥ ትክክል ያልሆነ የቱ ነው እያለ ነው። ኤ ስቴት supposes the character of permanence and continuity ምንድነው እያለን ያለው ነገር ወይም ደግሞ ሀገረ መንግስት የቋሚነትና የቀጣይነት ባህሪ አላት እያለ ነው። ይሄ ትክክል ነው። ነገር ግን አሁን ብዙ ተማሪዎች ከዚህ ላይ የሚጠይቁት ወይም ደግሞ የሚሳሳቱት ሀሳብ ምንድነው ገቨርንመንት የሚባል ነገር አለ። የስቴት አንዱ ክፍል የሆነ ማለት ነው። ገቨርንመንት ደግሞ በየጊዜው ይቀያየራል አይደለ? እና ይሄ እንዴት ይሄ ስቴትን አይቀይራትም? የስቴት ባህሪ የስቴት ይሄ ገቨርንመንት የሚቀየር ከሆነ ስቴት ለምን አትቀየርም እያለ ነው። መንግስታት በየጊዜው ቢቀያየሩም ሀገር ግን ቀጣይነት ያላት ነገር ናት። ይሄን በመኪና ብናየው ለምሳሌ የመኪና አንዱ ፓርት ቢቀየር ኢንጂኑ ቢቀየር መኪናው ተቀየረ እንላለን አንልም። ላይክ ወይም ደግሞ ሹፌሩ መኪናው ሀገረ መንግስት ወይም ደግሞ ገቨርንመንት የምንለው ሹፌሩን ብናደርገው እሱ ሹፌሩ ስለተቀያየረ መኪናዋ ተቀየረች አለን። መኪናዋ ቋሚ ስለሆነች ኤ ትክክለኛ ሐሳብ ይሆንልናል ማለት ነው። ስቴት something really existing and concrete የሚለው ምንድነው እያለን ያለው ሀገር በእውነት ያለና የሚጨበጥ ነገር ነው እያለን ያለው። ይሄ ትክክለኛ ሐሳብ የሚሆንልን ምንድነው እውነትም ሀገር የሚጨበጥ ወይም ደግሞ በእውነት ያለ ነገር ነው። ምክንያቱም ህዝብ አለ አይደለ? ህዝብን ታዩታላችሁ፣ ተጨብጣላችሁ። የመንግስት ተቋማት አሉ። እነዚህ የመንግስት ተቋማት የሚባሉ ልክ ጦር ሰራዊት አለ፣ ፍርድ ቤት አለ፣ መስተዳደር አለ። እነዚህ በሙሉ ምንድናቸው? በአይናችሁ ታዩዋቸዋላችሁ። በእውነተኛው ዓለም በገሃዱ ያሉ ነገር ስለሆነ ቢንም ትክክለኛ ያደርግልናል ማለት ነው። ሲ ስቴት ኢዝ ቦዝ ኤ ሶሺዮሎጂካል ኤንድ ሌጋል ኢንቲቲ ሲ እያለን ያለው ሀገር ማህበራዊና ህጋዊም አካል ናት እያለ ነው። ይሄም ትክክለኛ ሀሳብ ነው። ሀገር ህጋዊ ማህበራዊ አካል ናት ሲባል ማህበራዊ የሚባሉ ለመሰላችሁ ሀገር አብረው የሚኖሩ ሰዎች በማህበራዊ ህይወት ያላቸውን ሰዎች ስለሚይዝ ይሄ ምን ይባላል? ሀገር ሶሺዮሎጂካል ኢንቲቲ ያላት ይባላል። ሌጋል ኢንቲቲ ያላት ደግሞ ምንድነው? በህጎችና በህገ መንግስት የሚመራ ስለሆነ ሌጋል ኢንቲቲ ያላት ይባላል። ስለዚህ ሲም ትክክል ይሆንልናል ማለት ነው። ዲ ስቴት ኢዝ ኤ ኮንሴፕት አብስትራክሽን ይሄ ትክክል የማይሆንበት ምክንያት ምን መሰላችሁ? ምንድነው ጥያቄው እያለና ሀገር ረቂቅ የሆነ እሳቤ ነው እያለን ያለው ወይም ኮንሴፕት ነው እያለን ያለው። ይሄ ስህተት የሚሆንብን ምክንያት ሀገርን በአብስትራክት ወይም ደግሞ በኮንሴፕት ብቻ ስላስቀረብን ነው። ሀገር በኮንሴፕት ብቻ የምትቀር ሳይሆን ከዕለት የሚንቀሳቀሱ የመንግስት ተቋማትን ሰዎች ምናምን ችላል ስላለብን ኮንሴፕት ብቻ ነው ስላለ ይሄን ዲል ስህተት የሆነ ሀሳብ ትክክል የሆነ ኢንኮሬክት ስለተባለ ትክክል የሆነ መልስ ይሆንልናል ማለት ነው። ስለዚህ አንደኛ ጥያቄ ዲ ትክክለኛ መልስ ይሆንልናል ማለት ነው። ሁለተኛ ጥያቄ among the following one is true pertaining to Marxist theory on the origin and development of state ምንድነው ጥያቄው እያለን ያለው ስለ ሀገር አመጣጥ እና እድገት ከማርክሲስት እይታ አንፃር እውነታ የሆነው የትኛው ነው እያለን ያለው። ማርክሲስት መጀመሪያ ጥያቄው የማርክሲስት ሀሳብ ኤክስፕሌን አድርገው ቀጥታ ወደ መልሱ ብንጠሩ ነው። ማርክሲስት ሀሳብ ምንድነው? ሀገረ መንግስት የተመሰረተችው ሀብታሞች በሚባሉት ወይም ደግሞ ገዢ መደቦች እና ድሆች በሚባሉት ተገዢ መደቦች ባለው የመደብ ግጭት ወይም ክላስ አናታጎኒዝም በሚባል ምክንያት ነው ብሎ ነው የሚያምነው ማርክሲስት ማለት ነው። ስለዚህ ይሄ በዚህም ነው ሀገር የተመሰረተችው በዚህ ነው ብሎ ነው የሚያምነው። ስለዚህ ምን መልሶ ከዚህ አንፃር ስለሆነ የሚሆንልን state is a result of class antagonism and it will whether away due to class antagonism ይሄ ምንድን እያለ ነው ጥያቄው?
ሀገር የመደብ ግጭት ውጤት ናት። በመደብ ግጭት ምክንያት ትጠፋለች። ስላችሁ ስቴት የምትፈጠረው በሁለቱ በሀብታም በተባሉት መደብ ገዢዎችና ድሆች በሚባሉት ተገዢ መደቦች መካከል በሚፈጠር ክላስ አናቶሚዝም ግጭት ምክንያት ነው ስቴት እነሱ ሁለቱን ለማስማማት ነው የምትፈጠረው። ነገር ግን ብዙ ጊዜ የምታደለው ለሀብታሙ ነው የታወቀ ነው። እና ይሄን ለማስማማት የተፈጠረች ነው ስቴት። እና ይሄን ለማስቀረት ስቴትን ለማጥፋት ከተፈለገ ክላስ የሚባል ነገር ከጠፋ ስቴት ትጠፋለች ነው የሚለው ካርል ማርክስ ማለት ነው። ክላስ ከሌለ ኮንፍሊክት የለም፣ ኮንፍሊክት ከሌለ ደግሞ ስቴት የለችም ብሎ ነው የሚያስበው። ስለዚህ ዲ ትክክለኛ። ይሄን የማርክሲስት ሀሳብ ለመረዳት ትንሽ ያስቸግራል። ምንድነው ሀሳቡ? ስቴት ሪሙቭ ከሆነች በኋላ ሰዎች ኮኦፐሬቲቭሊ መስራት ይችላሉ። ሁሉም ተመሳሳይ የሀብት ደረጃ ስለሚኖራቸው ስቴትን ካስወገድን በኋላ ለምን ታስፈልጋለች ስቴት ለምን ታስፈልጋለች ብሎ ያምናል። ምክንያቱም ስቴት እንትኖች ክላስ ኮንፍሊክት የሚኖረው ክላስ ካለ ብሎ ነው የሚያስበው። የሀብት መበላለጥ ካለ ነው ብሎ የሚያስበው። ይሄ ሁሉም ሰው እኩል ሀብት ካለው ኮንፍሊክት የለም፣ ስቴት ስለምን ታስፈልጋለች ምን ይሰራል ብሎ ነው የሚያምነው። ስለዚህ ሪያሊቲ ለማውራት ትንሽ ያስቸግረ እንደዚህ ብሎ ነው የሚያምነው ማርክሲስት። ስለዚህ ትክክለኛ ሀሳብ ዲዮና ማለት ሁለተኛ ጥያቄ። ሶስተኛ ጥያቄ which of the following is not a key characteristics of international relations? ከሚከተሉት የዓለም አቀፍ ግንኙነት ቁልፍ ባህሪ ያልሆነው የቱ ነው እያለን ያለው። ለዚህ ትክክለኛ መልስ የሚሆነው ዲ ሆሞጂኒቲ የሚለው ነው። ይሄ የሆነበት ሆሞጂኒቲ ማለት ተመሳሳይነቱ የአንድ አይነት ማለት ነው። ዓለም አቀፍ ግንኙነት በተለያዩና የተለያዩ ባህሪ ባላቸው ሀገራት ስለሚካሄድ የተለያየ ነገር የተለያየ ባህል የተለያየ እምነት ምናምን ፖለቲካ አስተሳሰብ ባላቸው እንትን ስለሚደረግ ተመሳሳይነት ሊኖር አይችልም። አናርኪ የሚለው አንድ የበላይ ሀገር ስለሌለ አናርኪ አይደለም፣ ትክክል ነው። አናርኪ የሚለው የበላይ ሀገር ቢኖር ያደርገው ነበር። ነገር ግን የበላይ ሀገር ስለሌለ አናርኪ የሚለው ትክክል ነው። ኮኦፐሬሽን የሚለው ትክክል ነው፣ ለትብብር ነው። ኢንተርዲፔንደንስ የሚለው እርስ በርስ ለመደጋገፍ ስለሆነ እሱም ትክክል ይሆናል። ሁሉም ስለ ኢንተርናሽናል ሪሌሽንስ ትክክላቸው። ሆሞጂኒቲ የሚለው ግን ትክክለኛ ያልሆነ ሀሳብ ስለሆነ እሱን መልስ ብለን እንይዘዋለን ማለት ነው። አራተኛ ጥያቄ why do realists see state as the most important actors in international relation? ጥያቄው ምንድነው እያልን ያለው? ሪያሊስት የሚባሉት በዓለም አቀፍ ግንኙነት ውስጥ ሀገራትን እንደ ዋና ተዋናይ የሚያዩት ለምንድን ነው እያልን ያለው። ጥያቄ ከመመለሳችን በፊት ስለ ሪያሊዝም ትንሽ ብናነሳ ደስ ይለኛል። ሪያሊዝም የሚያምነው ፓወር በቃ ለሰርቫይቫል በህይወት ለመቆየት ፓወር የግድ ያስፈልጋችኋል። ፓወር ከሌላችሁ ኃይል ከሌላችሁ እናንተ ትጠፋላችሁ። ምክንያቱም ወርልድ አናርኪ ናት። አናርኪ ማለት ከገቨርንመንት ሴንትራል ገቨርንመንት የለም ለወርልድ ማለት ለዓለማዊ ሴንትራል ገቨርንመንት ስለሌለ እናንተ ራሳችሁ የምታስጠብቁት በራሳችሁ ኃይል ነው፣ በክንዳችሁ ነው። ከዚህ ውጭ እናንተ ትጠፋላችሁ ነው ብሎ የሚያስበው። ስለዚህ ራሳችሁን ነው የምትጠብቁት። ስለዚህ አንድ ሀገር ራሷን ለመጠበቅ ወታደር ያስፈልጋታል። ወታደር ለምን ያስፈልጋታል? ሀገሯን ካስፈለገም ጥቃት ለመፈጸም እና ከበሬታን ለማግኘት ሀገሪቱ ለመከበርም ወታደር ያስፈልጋታል ብሎ ያምናል። በዚህ ተነስተን ይህን ጥያቄ ምክንያቱም ሪያሊዝም በእንትና ያምንም በሞራሊቲ በኮኦፐሬሽን በምናምን ያምንም በኃይል ነው የሚያምነው። ኃይል ደግሞ የሚገኘው በሚሊተሪ ነው፣ ባላችሁ ሚሊተሪ ነው። ስለዚህ በዚህ መሰረት አራተኛ ጥያቄ ትክክለኛ መልስ የሚለው ስቴት ሃቭ ዘ ሞኖፖሊ ኦን ሚሊተሪ ፓወር። በዓለም አቀፍ ግንኙነት ላይ ሀገራት እንደ ዋነኛ ተዋናይት የሚታዩት ሀገራት የወታደሩ የበላይነት ስላላቸው ነው፣ ወይም ደግሞ ሞኖፖሊ ስላላቸው ያን ኃይል መጠቀም የሚችሉት እነሱ ስለሆኑ ኃይል ደግሞ ለሰርቫይቫልም ለመጥፋትም እንትን ስላለው ዋነኛ ተዋናይ ተደርጎ ይታያሉ በሪያሊስቲክ እይታ ማለት። ስለዚህ ይሄ ትክክለኛ ሀሳብ ነው። በኢኮኖሚ አይደለም፣ በላርጅስ ፖፑሌሽን አይደለም፣ በፓወር ነው። ፓወር ደግሞ የሚገኘው በሚሊተሪ ፓወር ስለሆነ ይሄ ትክክለኛ መልስ ይሆናል ማለት ነው። አምስተኛ ጥያቄ which one is not the primary goal of non-state actors in international relations? ጥያቄው ምንድነው እያልን ያለው? ከሚከተሉት ውስጥ መንግስታዊ ያልሆኑ ወይም ደግሞ non-state actors የምንላቸው በዓለም አቀፍ ግንኙነት ውስጥ ዋናኛ ዓላማቸው ያልሆነው የትኛው ነው እያልን ያለው?
ይሄ ትክክለኛ መልስ የሚሆንልህ ቱ ጌን ሞር ፓወርስ ዛን ስቴትስ ከመንግስት ምንድነው ከመንግስት የበለጠ ስልጣንና ኃይል ለማግኘት እያለን ያለው። ይሄ ትክክለኛ መልስ የማይሆንበት ምክንያት ትክክለኛ ሀሳብ የማይሆንበት ለእነዚህ ስቴት አክተርስ ግን መልስ የሚሆንበት ምክንያት መንግስታዊ ያልሆኑ አካላት ላይክ ኤንጂኦስ ምንላቸው ዓለም አቀፍ ድርጅቶች ዓላማቸው የመንግስታት ፖሊሲ ተጽዕኖ ማሳደረው ሰላምን ማስፈን መተባበር መፍጠር እንጂ በኃይል ወይም በስልጣን ከመንግስት ለመብለጥ አይደለም። ስለዚህ ይሄ ኤ ትክክለኛ ያልሆነ የነዚህ ስቴት አክተርስ መገለጫ ነው። ስለዚህ መልስ ይሆናል ማለት ነው። ስድስተኛ ጥያቄ which theoretical approach in international relations emphasize the importance of the systematic level of analysis? ጥያቄው ምንድነው እያለን ያለው በዓለም አቀፍ ግንኙነት ውስጥ የስርዓት ደረጃን ትንተና ወይም ደግሞ ሲስተማቲክ ሌቭል ኦፍ አናላይሲስ የምንለውን አስፈላጊነት የሚያጎለው የትኛው ቲዎሪ ነው እያለን ያለው? ትክክለኛ መልስ የሚሆንልን ሪያሊዝም ነው። ምክንያቱም ቅድም ብያችኋለሁ ሪያሊዝም ብሎ ያምናል ዓለም የተመሰረተችው በፓወር ነው። ስለዚህ የሚያቆያችሁም የሚያጠፋችሁም ያላችሁ ፓወር ነው። ስለዚህ ስርዓቱ የሚፈጥረው ነገር አለ። ስለዚህ ሀገራት ሰላማዊ ቢሆኑ ራሱ ምን ይመሰርታሉ? ጦር ሰራዊት ምናምን ይመሰርታሉ። ምክንያቱም ስርዓቱ የተፈጠረው ስርዓት ምንድነው የሚታመን አይደለም። ሲስተም ኦፍ ስትራክቸሩ ይሄ እንትኑ የሚታመን አይደለም። ይበልጡኑ ምን መሰላችሁ በተለይ ደግሞ በኒው ሪያሊዝም እሳቤ መሰረት አንድ ሀገር ባህልን ለመረዳት የሀገሪቱን መሪዎች ወይም ደግሞ የሀገሪቱን ፖለቲካ ማየት ብቻ በቂ አይደለም ብሎ ያምናል ኒው ሪያሊዝም ማለት ነው። ምክንያቱም ይህ የዓለም አቀፍ ስርዓት የሚባለው ኢንተርናሽናል ሲስተም መመልከት አለብን። የዓለም አቀፉ ስርዓት ህግ አስከባሪ የሌለበት ነው። ህግ የሚያስከብር የለም። ስለዚህ ሀገራት ህልውናቸውን ለማስጠበቅ ሲሉ ምክንያቱም የሚያስጠብቅላችሁ ከሌለ ከሲስተሙን እያያችሁ መቀየር አለባችሁ እናንተ ብሎ ያምናል። ስለዚህ ፓወራችሁን ማሳደግ ምናምን አለባችሁ ካለበለዚያ ትጠፋላችሁ ብሎ ሲስተም ሌቭል ሲስተሙን እያያችሁ ማሳደግ ካልቻላችሁ ትጠፋላችሁ ብሎ ያምናል ሪያሊዝም ማለት ነው። ስለዚህ ለስድስተኛ ጥያቄ ትክክለኛ መልስ የሚሆነው ሪያሊዝም ነው። ሀገርን ሰላም ስለማድረግ የሀገሪቱን በግለሰብ ደረጃ ምናምን ነው እንጂ ለማየት የሚሞክረው ሞር እንደዚህ ሲስተሙን የኢንተርናሽናል ሲስተሙ እንትኑን ስለማያብራራ ይሄን እንጥለዋለን። ኮንስትራክቲቪዝም የማይሆንበት ምክንያት ኮንስትራክቲቭ ትኩረት የሚያደርገው በሀሳቦች በባህሎችና በማንነት ላይ ነው እንጂ በዚህ በኢንተርናሽናል ሲስተም በምንለው ላይ የዓለም አቀፍ ግንኙነት የሚቀርጸው ሀገራት ስለራሳቸውና ስለሌሎች ባላቸው አመለካከት እንጂ በራሱ በስርዓቱ ብቻ አይደለም ይላል። ምክንያቱም ኮንስትራክቲቪዝም እንዳልኳችሁ ትኩረት የሚያደርገው በባህሎችና በማንነት ላይ ነው እና የዓለም አቀፍ ግንኙነት የሚቀረጸው ሀገራት ስለራሳቸውና ስለሌሎች ባላቸው አመለካከት እንጂ በስርዓቱ መዋቅር አይደለም በሲስተሙ ፍንትኑ አይደለም ብሎ ስለሚያምን ኮንስትራክቲቪዝም ማርክሲዝም ደግሞ ምንድነው የሚያምነው በሀብታምና በአቀፍ ያለው ፖለቲካ በሀብታም ሀገራትና በሀገራት ባለው ትንቅንቅ ነው የተመሰረተው ምናምን ብሎ ነው የሚያምነው። ስለዚህ እሱንም እንጥለዋለን። ትክክለኛ መልስ የሚሆነው ይሄ ነው ማለት ነው። ጥያቄ which theory international relations emphasize the importance of global governance and international institutions in solving common problems? እንደው ጥያቄው እያለን ያለው የጋራ ችግሮችን ለመፍታት የዓለም አቀፍ አስተዳደር እና የዓለም አቀፍ ተቋማት አስፈላጊነት የሚያጎለው የትኛው ዓለም አቀፍ ቲዎሪ ነው እያለን ያለው? ይሄ ሊበራሊዝም ነው። ሊበራሊዝም እንደውም ሊበራል የሚከተሉ ሀገሮች ናቸው እንደዚህ ዩኤን ምናምን የሚያቋቁሙት ማለት ነው። በቃ እነሱ እንዲመቻቸው ማለት ነው ፈጥረናም ብለው አንድ እንትን አቆመው በቃ ሀገር አለ ብለው ማለት ዓለምን የሚያስተዳድር አንድ መንግስት አለ ብሎ በቃ ለማሳመን ነው እንጂ እንደማይሰራ እየታወቀ ለማሳመን በሚመስል ደረጃ ያቋቋሙት ማለት ነው። ስለዚህ ሊበራሊዝም እንደዚህ ብሎ ያምናል። የሊበራሊዝም እሳቤ በጋራ ሀገሮችን ዙሪያ ተባብረው መስራት እንደሚችሉ ለማሳየት ነው። የተባበሩት መንግስታት ለምሳሌ የተመሰረተው በእንደዚህ በሊበራሊዝም አስተሳሰብ ባላቸው ሰዎች ነው። ስራው ሌላ ቢሆንም ማለት ነው ግን ይመራል ተብሎ ነው የተቀመጠው። ግን ዋናው ነገር ትክክለኛ መልስ የሚሆነው ሊበራሊዝም ነው።
8ኛ ጥያቄ what is the level of analysis that focus on international system as a whole international relations ባለማው ጥያቄው እያለን ባለም አቀፍ ግንኙነት ውስጥ አጠቃላይ ዓለም አቀፉን ስርዓት እንደ አንድ ሙሉ አካል አድርጎ የሚያጠናው የትንተና ደረጃ የቱ ነው እያለን ያለው ለዚህ ትክክለኛ መልስ የሚሆንልን ሲስተማቲክ ሌቭል የሚለው ነው ኤ ትክክለኛ መልስ ነው የአንድ ሀገር ባህሪ ሳይሆን አጠቃላይ ምን ሊሆን ዓለም አቀፍ መዋቅር ማጥናት አለብን ሙሉን ለመረዳት ይሄ ጥናት አለብን ማለት የአንድ ሀገር ብቻ ሳይሆን በሀገራት መካከል ያለውን ግንኙነት በአንድ ላይ የሚያጠና እንትን ነው ማለት ነው የሀገራት ያለውን ግንኙነት ማጥናት አለብን ብሎ ስለሚያምን ሲስተማቲክ ሌቭል እንለዋለን ማለት ነው 8ኛ ጥያቄ 9ኛ ጥያቄ which principles of international law holds state should not interfere in the international affairs of other states ጥያቄው ምንድነው ያለን ያለ በሀገራት በሌሎች ሀገራት ውስጥ ጉዳይ የውስጥ ጉዳይ ጣልቃ መግባት የለባቸውም የሚለው የዓለም አቀፍ ጉዳይ የትኛው ህግ ኢንተርናሽናል ፕሪንሲፕል የትኛው ነው ያለን ያለው ሶቨርኒቲ ነው ወይም ደግሞ ሉዓላዊነት የአንድን ሀገር ሉዓላዊነት ማክበር አለበት ማንኛውም የትኛውም የዓለም አቀፍ እንትን ስለዚህ ትክክለኛ መልስ ይሆናል ማለት ነው ሶቨርኒቲ ማለት አንድ ሀገር በገዛ ግዛቱ እና በውስጥ ጉዳዩ ሙሉ ስልጣን አለው ብሎ ነው ማለት ነው ስለዚህ ሶቨርኒቲ ይሆናል 9ኛ ጥያቄ 10ኛ ጥያቄ according to realist theory why do state engage alliance እንደ ሪያሊስት እምነት ሀገራት ለምን ጥምረት ወይም ደግሞ አሊያንስ ይፈጥራሉ ነው ያለን ያለ ከዚህ ላይ እንድትዙልኝ የምፈልገው ነገር ሪያሊስቲክ ከተባለ ሞር ብዙ ጊዜ የምታዩት ከፖር ጋር የተገናኙ ናቸው ኃይል እንደ ከዛ ጋር የምታያይዙት ማለት ነው to promote ዲሞክራሲ ምንም አያገባውም በእውነተኛው ዓለም ብሎ እሱ ሪያሊስቲክ ማለት እውነተኛ አይደለ ምን አገባህ አንተ ዲሞክራሲ ቢሰፍን ባይሰፍን መጀመሪያ ራስን ነው ሰርቫይቭ ማድረግ አለብህ ብሎ የሚያስበው ማለት ነው ስለዚህ to promote ዲሞክራሲ ማይመለከተውም ቲሾር ኢኮኖሚክ ሪሶርስስ መጀመሪያ ፓወርን ማሳደግ ያለበት ስለዚህ ኢኮኖሚክም ብዙ የሚመለከተው ነገር አይደለም ሲ to promote international law ዓለም አቀፍ ህግ ለማስከበር ይሄ ዓለም አቀፍ ህግ የሚባል ይኖራል ብሎ አያምንም ሪያሊስቲክ ምክንያቱም ሁሉም ሀገር ለራሱ ያደላል ስለዚህ የመጀመሪያ የሚያስቀድመው ራሱን ስለሆነ ዓለም አቀፍ ህግ ደግሞ አንተን ሳይሆን ህጉን ነው መከበር ያለበት ስለዚህ ይሄ ሊሆን የማይችል ነገር ብሎ ስለሚያስብ ሪያሊስቲክ እውነተኛ ነው እውነተኛ ሐሳብ ወደ መሆን ያደላል ስለዚህ ለዚህ ትክክለኛ to balance against a commensurate የስጋታቸውን ወይም ደግሞ የሁለቱንም ስጋት ኮሜንትሬታቸውን ለማስቀረት ወይም ደግሞ ባላንስ ለማድረግ ማለት ነው ይሄን ለመመከት ነው እንጂ ኢኮኖሚክ ምናምን የሚመለከተው ነገር ስለሌለ 10ኛ ጥያቄ ዲ ትክክለኛ መልስ ይሆናል የዛሬው ቪዲዮ በዚህ ጨርሰናል በቀጣይ የትኛውን ሳብጀክት እንድንሰራላችሁ ትፈልጋላችሁ ሐሳባችሁን ኮሜንት ላይ ያሳውቁን ቪዲዮውን ከወደዳችሁት በዚህ ቀጥል ወይም ደግሞ የሚስተካከልም ነገር ካለ ያላችሁን ሐሳብ ኮሜንት ላይ እንድታሳውቁ ለማሳሰብ እንወዳለን ቪዲዮውን ከወደዳችሁት ላይክ አድርጉ ሐሳብ ስቴት ካላችሁ ኮሜንት ላይ ያሳውቁን ሰብስክራይብ ማድረግ አትርሱ ስለምትከታተሉን ከልብ እናመሰግናለን